ጌታዬ ብዙ ቀን እኮ ገንዘብ አልሰጠኝም። በእርሶ ላይ 500 ሩፒ ተጠራቅሟል። አንተ ልጅ እኛ ለማንም ገንዘብ አንሰጥም፣ እኛ ገንዘብ እንቀበላለን እንጂ። ጌታዬ እባክዎ ዛሬ ሂሳብን ይስኩልኝ፣ ለእናቴ መድኃኒት መግዛት አለብኝ። ገንዘብ የምትጠይቅ ከሆነ እስር ቤት እንወረውርሃለን። ጌታዬ ሁሉንም ገንዘቤን ይስጡኝ፣ መድኃኒት ይዤ መምጣት አለብኝ። አረ ተመልከቱ፣ ይሄ ልጅ እኮ ገንዘብ እየጠየቀን ነው። ያዙት፣ ወደ ፖሊስ ጣቢያ ውሰዱት። ይህንን ቪዲዮ ማን አሰራጨው? አሁን ማምለጥ ይከብደናል። ስራችን አደጋ ላይ ወድቀዋል። ፖሊሶች መንገድ ላይ የጎተቱ የደበደቡት የ12 ዓመቱ የሳምቡሳ ሻጭ የከተማው ትልቅ ዶክተር የጠፋው ልጅ ሆኖ ተገኘ። ነገር ግን እውነታው ከመምጣቱ በፊት አንድ የኤሌክትሪክ መስመር ሰራተኛ ማንም ያልጠበቀውን ነገር አደረገ። በዴሊ የአናንድ ቪር አውቶቡስ ጣቢያ ውጭ በሆነ አቧራማ መንገድ ላይ ትንሹ ራሁልም ቆሞ ነበር። ይህ የ12 ዓመት ልጅ ከጠዋት 11 ሰዓት እስከ ማታ 2 ሰዓት ድረስ ሳምቡሳ ይሸጥ ነበር። በጋሪ ውስጥ 3 የተለያዩ አይነት ሳምቡሳዎች ነበሩ። ቅመም የበዛባቸው ድንች፣ የሽንኩርትና ቀይ ሳምቡሳዎች። ከጋሪው አጠገብ 2 አሮጌ የእንጨት ወንበሮች ነበሩ። ደንበኞች እዛ ተቀምጠው የሞቀ ሳምቡሳ ጣዕም ያጣጥሙ ነበር። በራሁል አይኖች ውስጥ እንግዳ የሆነ ሐዘን ይታይ ነበር። ልክ ያለፈውን ደብዛዛ ትዝታዎች እንደያዙ ሁሉ ነበር። ከሻርዳ እማ ጋር በሰፈሩ መጨረሻ ባለች አንዲት ትንሽ ጎጆ ውስጥ ይኖር ነበር። እማማ ሻርዳ የ60 ዓመት አሮጊት ሲሆኑ የሱ እውነተኛ አያት አልነበሩም። ነገር ግን ላለፉት 9 ዓመታት ለራሁል እናት፣ አባትና አያት ብቻ ሁሉም ነገር ነበሩ። ዛሬም ያው የተለመደው ትዕይንት ነበር። ነጭ መኪና መጥቶ ከጋሪው ፊት ቆመችና 6 ፖሊሶች ወረዱ። ራጄሽ ሲንግ ከፊት ነበር። ከኋላው ቪኖድ ሚሻር፣ አሾክ ያዳቭ፣ ፕራዲክ፣ ናሬሽ፣ ኑሃንና ካምሌሽ ፓንዴ ነበሩ። እነዚህ ሁሉ የአካባቢው ፖሊስ ጣቢያ ወታደሮች ሲሆኑ በየቀኑ መጥተው በነፃ ይበሉ ነበር። ራሁል ርቦናል፣ ቶሎ 6 ሳምቡሳ አቅርብ ይሉታል። ዛሬ በጣም ርቦናል፣ ራጄሽ ሲንግ በወፍራም ድምፅ ተናገረ። ራሁል ወዲያውኑ በገዛ እጆቹ ትኩስ ሳምቡሳዎችን አምጥቶ በ6 የተለያዩ ሳህኖች አምጥቶ ከፊታቸው አስቀመጠ። አረንጓዴ ቺትኒና የሚያቃጥል ቀያይ ነገሮችን ያስቀምጣል። ሁሉም ፖሊሶች በምቾት ወንበር ላይ ተቀምጠው ሳምቡሳው መብላትም ጀመሩ። እርስ በእርሳቸው እየቀለዱ ራሁልን እንደ አገልጋይ ወዲያ ወዲህ ያሯሩጡት ነበር። ውሃ አምጣ፣ ቺትኒው ያቃጥላል፣ አንድ ተጨማሪ ሳምቡሳ ማምጣ ይሉት ነበር። ራሁል ዝም ብሎ ሁሉም ነገር ያመጣል። ይህ የየቀኑ ደንብ ነበር። ሁሉም በልተው ሲጨርሱና ሲነሱ ራሁል ድፍረቱን አሰባስቦ ጌታዬ 80 ሩፒ ይሆናልም አለ። የራጄሽ ሲንግ አይኖች በቁጣ ቀጠሉ። ምን አልክ አንተ? ከኛ ገንዘብ ትጠይቃለህ? ቪኖድ ሚሻር በማስፈራራት ስልት አይ አንተ ልጅ እንደገና ገንዘብ ከጠየቅ ይህ ጋሪ ከዚህ ይጠፋል አለው። የራሁል ጉሮሮ ደረቀ። ምንም ማለት አልቻለም ነበር። እነዚህ ሰዎች በየቀኑ ይመጣሉ፣ በነፃ ሆዳቸውን ይሞላሉ እና ገንዘብ ሳይከፍሉም ይሄዳሉ። ቀስ በቀስ ቁጥራቸው እየጨመረ ነበር። አንዳንድ ጊዜ 8፣ 10 አልፎ ተርፎም 15 ሰዎች ይሆናሉ። የራሁል ችግሮች ይህ ብቻ አልነበሩም። የማማ ሻርዳ ጤና ከቀን ወደ ቀን እያሽቆለቆለ ነበር። መጀመሪያ ላይ ታስል ነበር፣ አሁን ግን መተንፈስም እየከበዳት ነው። ማታ ማታ በሚይዝ ድምፅ ትተነፍስ ነበር። የራሁል እንቅልፍ ይጠፋል። አንድ ቀን በድንገት ከፍተኛ ትኩሳት ያዛትና ራሷንም ሳተች። ራሁል ተደናግጦ በጋሪ አሳፍሮ ወደ የመንግስት ሆስፒታል ወሰዳት። እዚያም ዶክተሩ ኤክስሬይ እና አንዳንድ ምርመራዎች ካደረገ በኋላ የሳምባ ኢንፌክሽን እንዳለባትና አስቸኳይ ሕክምና እንደሚያስፈልጋት ነገረው። በፍርሃት ወጪው ስንት ይሆናል ብሎ ጠየቀው። ቢያንስ 25000 ሩፒ ያስፈልጋል ልጄ፣ መድኃኒቶችም ውድ ናቸው አለ ዶክተሩ። ራሁል በዚያን ጊዜ የነበረው 3000 ሩፒ ብቻ ነበር። እሱም ለወራት ተጋግቶ ያጠራቀመው ብር ነበር። አሁን የበለጠ ጠንክሮ መስራት እንዳለበትም ተረዳ። ከሚቀጥለው ቀን ጀምሮ ጠዋት 10 ሰዓት መነሳት ጀመረ። በጨለማ ውስጥ ሳምቡሳ የመስራት ስራ ይጀምራል። ድንች መቀቀል፣ ቅመም ማዘጋጀት፣ ሊጥ ማብኳት፣ ሳምቡሳ መጥበስ፣ ሁሉንም ብቻውን ይሰራ ነበር። ከዚያም ጋሪውን ይዞ 12 ሰዓት ሲሆን አውቶቡስ ጣቢያ ይደርስ ነበር። ቀኑን ሙሉ ከሰራ በኋላ ማታ ወደ ቤቱ መጥቶ እማማ ሻርዳን ያበላል፣ መድኃኒትም ይሰጣል፣ እንዲሁም ይንከባከባታል። በዚህ ሁኔታ በየቀኑ 300 ሩፒ ያገኝ ነበር። ግን ችግሩ ራጄሽ ሲንግ እና ጓደኞቹ በየቀኑ መጥተው ግማሽ ገቢውን በነፃ ይበሉበት ነበር። አሁንማ ሌሎች ሰዎችን ይዘው መምጣት ጀምረዋል። አንዳንድ ጊዜ ዘመዶቻቸው፣ አንዳንድ ጊዜ የሌላ ክፍል ሰራተኞችን፣ አንዳንድ ጊዜ ጓደኞቻቸውን። የራሁል ገቢ 60% የሚሆን በእነዚህ ሰዎች ውስጥ ይገባ ነበር። አንድ ወር አለፈ። ነገር ግን እሱ ማጠራቀም የቻለው 8000 ሩፒ ብቻ ነበር። የማማ ሻርዳ ሁኔታ ይበልጥ እየከፋ ነበር። ቀኑን ሙሉ አልጋ ላይ ትተኛለች። ደጋግማ የራሁልን ስም ትጠራለች። ራሁል ልጄ አሞት ይሁን እንዲህ በደከመ ድምፅ እንዲህ ትላለች። የራሁል ልብ ይሰበራል። ጊዜ ከእጁ እንደ አሸዋ እየፈለተከ እንደሆነ ይሰማው ነበር። በመጨረሻም አንድ ቀን ድፍረቱን አሰባሰበና በራጄሽ ሲንግ ፊት እጆቹን አገናኝቶ ጌታዬ፣ እኔ እናቴ በጣም ታማለች፣ ሕክምና ያስፈልጋታል።
እባክዎ ገንዘቤን ይስጡኝ። እናንተ ሁላችሁም በየቀኑ ከዚህ ትበላላችሁ። የራጄሽ ሲንግ ፊት በቁጣ ቀላ። አንተ ውርጋጥ፣ አሁንም ገንዘብ ትጠይቃለህ? አሾክ ያዳቭ ወደፊት ቀርቦ የራሁልን ጸጉር ያዘው። የማትረባ፣ እኛ እዚህ ስንበላ እኮ የሱቅህ ክብር ይጨምራል። ገባህ አይደለ? የራሁል እንባን ፈሰሰ። ጌታዬ ዝም ብላችሁ ገንዘቤን ስጡኝ። እናቴ ልትሞትብኝ ነው። መድኃኒት ማምጣት አለብኝ። ገንዘብ መስጠት አለባችሁ። ምንም ቢፈጠር። ይህን ሲሰማ የራጄሽ ሲንግ ንዴት ጣራ ነካ። ኧረ አንተ ወርጋጣ፣ እኛን እያስፈራራህን ነው ብሎ በኃይል የራሁልን ጋሪ ረገጠው። ጋሪው ተንገላግዶ ወደ አንድ ጎን ወደቀ። ሳምቡሳዎች ሙሉ መንገድ ላይ ተበተኑ። የሞቀው ዘይት ድስትም ተገልብጦ በራሁል እጅና እግር ላይ ፈሰሰ። ራሁል በህመም ጮኸ። ነገር ግን ማንም ግድ አልሰጠውም። ቪኖድ ሚሻር ጉንጭ ላይ በኃይል መታው። ከዛሬ ጀምሮ ገንዘብ ከጠየቅ ከዚህ እናባረሃለን። ብራዲክ ኩብት የወደቁትን ሳምቡሳዎች እየረገጠ ወዲያ ወዲህ ወረወራቸው። ይህ ነው ደረጃ። አሁን ገባህ አይደለ? ናሬሽ ቻውሃን ራሁልን ገፍቶ መሬት ላይ ጣለው። ካምሌሽም ጭንቅላቱን መታው። በአካባቢው ህዝብ ተሰብስቦ ነበር። ሰዎች 6 ጠንካራ ፖሊሶች እንዴት አንድ የ12 ዓመት ንጹህ ልጅ ላይ አውራዊ ድርጊት እንደሚፈጽሙ ያዩ ነበር። ራሁል መንገድ ላይ ተቀምጦ እያለቀሰ ይለምን ነበር። ጌታዬ እባክዎ ገንዘቤን ይስጡኝ። እናቴ በጣም ታማለች። በእናንተ ላይ ብዙ ሺህ ሩፒ አለ። ነገር ግን የፖሊሶች ልብ ድንጋይ ሆኖ ነበር። ራጄሽ ሲንግ ሌላ ምት መታው። ዝም በል አንተ ውሻ፣ አንድ ቃል ከተናገርክ አሁኑኑ እስር ቤት እናስገባሃለን። በህዝብ ውስጥ የቆሙ ሰዎች እርስ በእርሳቸው ያጉረገርሙ ነበር። ነገር ግን ማንም በፖሊሶች ፊት ለመናገር ድፍረት አልነበረውም። ራሁል እዚያ የእግረኛ መንገድ ላይ ተቀምጦ ያለቅስ ነበር። የሙሉ ቀን ልፋቱ መና ቀርቷል። ሳምቡሳዎቹ መንገድ ላይ ተበትነው ውሾች ይበሏቸዋል። አሁን ለማማ ሻርዳ ምን ብሎ ይነግራታል? መድኃኒቷን እንዴት ይገዛል? ፖሊሶቹ የተሳሳቁ ጂፕ መኪናቸው ውስጥ ገብተው ከዛ ሄዱ። ልክ ምንም እንዳልተፈጠረ። ነገር ግን እነዚህ ፖሊሶች በጭካኔ የሚደበድቡት ልጅ የከተማው ትልቅና የተከበረ ዶክተር የጠፋው ልጅ መሆኑን አያውቁም ነበር። ከ9 ዓመታት በፊት ራሁል ገና የ3 ዓመት ልጅ እያለ ነበር። በዛን ጊዜ ስሙ አርጁን ይባላል። ዶክተር አኒል ቫርማ የዴሊ ታዋቂ የልብ ሐኪም ነበሩ። የራሳቸው ትልቅ ሆስፒታል ነበራቸው እና በጣም ሀብታም ነበሩ። ሚስታቸው ፕሪያ ቆንጆና የተማረች ሴት ነበረች። የሁለቱ ታናሽ ልጅ አርጁን የአይናቸው ብሌን ነበር። እሱ በጣም ቆንጆና ተጫዋች ልጅም ነበር። በግንቦት ወር የእረፍት ጊዜ መላው ቤተሰብ ጎዋ ወደሚገኘው የባህር ዳርቻ ለመዝናናት ሄደው ነበር። በካላንጉት የባህር ዳርቻ በአንድ ቆንጆ ሪዞርት ክፍል ውስጥ ይዘው ነበር። በሶስተኛው ቀን ጠዋት ሁሉም ወደ ባህር ዳርቻ ለመዋኘት ሄደ። ትንሹ አርጁንም አብሯቸው ነበር። ዶክተር አኒል ቫርማና ፕሪያ በውሃ ውስጥ በመዋኘት ተጠምደው ነበር። አርጁንን አሸዋ ውስጥ እንዲጫወት በአንድ በኩል አስቀመጡት። ሕፃኑ እዛ የአሸዋ ቤት ይሰራ ነበር። ነገር ግን ቀስ በቀስ እየዳከረ ወደ ውሃው አቅራቢያ ደረሰ። የባህሩ ማዕበል ይመጣና ይሄድም ነበር። ለትንሹ አርጁን ይህ በጣም አዝናኝ ነበር። እየሳቀ ማዕበሉን መከተል ጀመረ። አንድ ትልቅ ማዕበል መጣና አብሮ ጠራርጎ ወሰዱ። ዶክተር አኒል ሻርማና ፕሪያ ወደ ኋላ ሲመለከቱ እዚያ ምንም አልነበረም ነበር። ደንግጠውም ጮሁ። አርጁን አርጁን ይሉ ነበር። ነገር ግን ከየትም ድምፅ አልነበረም። ወዲያውኑ ባህር ዳርቻው ከተፈጠረ። የሪዞርቱ ሰዎች፣ የአካባቢው አሳ አጥማጆች፣ ቱሪስቶች ሁሉም አርጁንን መፈለግ ጀመሩ። ለፖሊስም ተናገሩ። ነገር ግን ባህሩ በጣም ሰፊና ማዕበሉ ኃይለኛ ነበር። ለብዙ ቀናት ፍለጋ ቀጠለ። ነገር ግን አርጁን የትም አልተገኘም። ዶክተር አኒል ቫርማ ያላቸውን ሁሉ አውለው ነበር። የግል ሄሊኮፕተሮችን አስቀመጡ። ዋናተኞችን ቡድንም ጠሩ። የባህር ኃይል ፖሊስ እርዳታ ጠየቁ። ነገር ግን ምንም አልተገኘም። የፕሪያ ሁኔታ በጣም አሳሳቢ ሆነ። እያለቀሰችም ታመመች። ለወራት ከአልጋ አልተነሳችም ነበር። ዶክተር አኒል ቫርማ ስራቸውን ትተው ለ1 ዓመት ያህል በተለያዩ ከተሞች አርጁንን ፈለጉ። የግል መርማሪዎችን ቀጠሩ። በጋዜጦች ማስታወቂያ ወጡ። በቴሌቪዥንም ተማጸኑ። ነገር ግን አርጁን ልክ እንደ ጉም በኖም ጠፋ። በእውነት የሆነው የባህር ማዕበሉ አርጁንን በጣም ሩቅ ወደ ሆነ ቦታ ወስዶት ነበር። ነገር ግን በተአምር ተርፎ ነበር። ማዕበሉ ወደ አንድ አሳ አጥማጅ ጀልባ አጠገብ ደረሰው። የጀልባው ባለቤት አውጥቶ ወደ ሆስፒታል ወሰደው። እዛ የነበሩ ዶክተሮች ሕይወቱን አተረፉ። ነገር ግን ትንሹ አርጁን የማስታወስ ችሎታ አጥቶ ነበር። ስሙን፣ ቤቱን፣ ወላጆቹን ምንም አያስታውስም። ሆስፒታሉ ለፖሊስ መረጃ ሰጠ። ነገር ግን በዛን ጊዜ የመገናኛ ዘዴ ያን ያህል ጥሩ አልነበረም። ፖሊስ በአካባቢ ጋዜጦች አስነግሮ ነበር። ነገር ግን ይህ ዜና ዴሊ አልደረሰም ነበር። ቀስ በቀስ የ3 ዓመት ልጅ በጣም ርቆ ሄዶ ለአንድ ሰውም ተሰጠ። ከዚያም እሱ ወደ ሕፃናት ማሳደጊያ ወሰደው። ማሳደጊያው ወንዝ አጠገብ ነበር። ሁሉም ልጆች ይጫወቱና ወንዝ አጠገብ በየቀኑ ለመጫወት ይሄዱ ነበር። አንዴ እንደገና በድንገት የውሃ ማዕበል መጣና በዛ ወንዝ ላይ 3 ዓመት ልጅ እንደገና በኃይለኛ ፍሰት መወሰድ ጀመረ። ልክ በዛን ጊዜ እማማ ሻርዳ
ከልብስ ፋብሪካዋ ስራ ጨርሳ ወደ ቤት እየሄደች ነበር። ውሃው በዛ ድልድይ ስር እያለፈ ሳለ አንድ ሕፃን በውሃ ውስጥ ሲወስድ ተመለከተች። ወዲያውኑ ድረሱልኝ ድረሱልኝ፣ አንድ ሕፃን እየሰጠመ ነው ብላም ጮኸች። የአካባቢው ሰዎች ሮጠው መጡ። አንዱ ገመድ ወረወረ፣ አንዱም ዘለለ። በመጨረሻም ልጁን አወጡት። በልጁ ሆድ ውስጥ ብዙ ውሃ ገብቶ ነበር። እማማ ሻርዳ ወዲያውኑ ወደ ሆስፒታል ወሰዱት። ዶክተሩም ልጁ ከአደጋ ውጭ ነው፣ በሆዱ ውስጥ ውሃ ሞልቶ ነበር፣ ግን አሁን መጨነቅ አያስፈልግም አለ። ሕፃኑ ሲነቃ ስሙን ጠየቁት፣ ነገር ግን ማንም ማስታወስ አልቻለም። የማማ ሻርዳ ልብም ራራ። እሳቸው አሮጊትና ብቸኛ ነበሩ፣ ምንም ልጅ አልነበራቸውም። 3-4 ቀንም አልፎት ነበር። ነገር ግን ሆስፒታል ውስጥ ልጁን ፈልጎ የመጣ ማንም አልነበረም። ወደ ቤት ልውሰደው፣ አንድ ሰው ከመጣ ልጁን እሰጠዋለሁ ብላ ማሰበች። ስሙን ራሁል አሉት። ወደ ቤታቸውም ወሰዱት። ለፖሊስ ሪፖርት አደረጉ። በጋዜጦችም ዜና አስነገሩ። ነገር ግን ማንም አልመጣም ነበር። በዚህ ሁኔታ እማማ ሻርዳ ራሁልን እንደ ልጃቸው ማሳደግ ጀመሩ። ራሁል መንገድ ላይ ተቀምጦ እያለቀሰ በነበረበት ጊዜ በአቅራቢያው ፓንካጅ የተባለ አንድ የኤሌክትሪክ መስመር ሰራተኛ ቆሞ ነበር። የፖሊስ ጣቢያውን የተበላሸ የኤሌክትሪክ መስመር ለማስተካከል እየሄደ ነበር። ፓንኬጅ ሙሉ ሁኔታውን አይቷል። ደሙ ፈልቶ ነበር። እነዚህ ፖሊሶች እንዴት በአንድ ንጹህ ልጅ ላይ ይህን ያህል ግፍ ይፈጽማሉ? ፓንኬጅ ታማኝና ደግ ልብ ያለው ሰውም ነበር። እሱም የራሁልን ዕድሜ የሚያክል ወንድ ልጅ ነበረው። በልጄ ላይ ቢሆንስ ብሎ አሰበ። ወዲያውኑ ሞባይሉን አወጣና ሙሉውን ክስተትም ቀረጸ። በቪዲዮው ላይ ራጂ ሲንግ የራሁልን ጋሪ እንዴት እንደረገጠውና እንደጣለው በግልጽ ይታይ ነበር። ቪኖድ ሚሻር እንዴት በጥፊ እንደመታው፣ ሌሎችም ፖሊሶች እንዴት ገፍትረው እንደጣሉት የራሁልም ለቅሶ በቪዲዮ ላይ በግልጽ ይሰማ ነበር። ፓንካጅ ውስጥ እሳት ይነድ ነበር። ለእነዚህ ፖሊሶች ትምህርት መስጠት አለብኝ ብሎም አሰበ። ጣቢያው ሲደርስ የዋናው አዳራሽ መብራት እንደተበላሸ አየ። በሱ ዘንድ አንድ ድንቅ እቅድ ነበረው። መብራቱን ከማስተካከል ይልቅ የበለጠ እንዲበላሽ አደረገው። የዋናው ስዊች ቦርድ ገመዶችን ቆረጠ፣ ፊውዙንም አወጣ። ከአንድ ሰዓት በኋላ ራጄ ሲንግ እና ሌሎች ፖሊሶች ወደ ጣቢያው ሲመለሱ መላው ጣቢያ በጨለማ ተውጦ ነበር። ራጄ ሲንግ በንዴት ለፓንኬጅ ደወለ። አንተ ፓንኬጅ፣ ምንድነው ነገሩ? መብራቱ ለምን አልተስተካከለም? ፓንኬጅን በተረጋጋ ድምፅ መለሰ። እናንተ ለዚያ ሳምቡሳ ሻጭ ልጅ ለምን ገንዘቡን አልሰጣችሁትም? ይህንን ሲሰሙ ራጄ ሲንግ እና ሌሎች ሁሉም ፖሊሶች ደነገጡ። ቪኖድ ሚሻር ወደፊት ቀረበ። አንተ ልታስተምረን መጣህ? ዝም ብለህ ስራህን ለምን አሰራም? አሉት። ፓንኬጅ ሞባይሉን አውጥቶ የሁላችሁም ቪዲዮ በእጄ ላይ ነው። ያንን ንጹህ ልጅ መታችሁታል። ሳምቡሳውን መንገድ ላይ ጣላችሁበት። የራጄ ሲንግ ፊትም ገረጣ። አንተ ቪዲዮ ቀርሰሃልን? አለው። አሾክ ያዳቭ በማስፈራራት ድምፅም ተናገረ። ቪዲዮን አጥፋው፣ አለበለዚያ እስር ቤት ውስጥ እናበሰብስሃለን። ነገር ግን ፓንኬጅ በጭራሽ አልፈራም ነበር። ቀጥተኛ መልሱን ሰጠ። ምንም ብታደርጉ እኔ ይህንን ቪዲዮ አላጠፋውም። ለልጁ ገንዘብ እስከምትሰጡት ድረስ ይህም ብሎ ሊሄድ ሲል ፖሊሶች ከቁጥጥር ውጭ ሆኑ። ፓንኬጅን ይዘው በጣም ደበደቡት። ልብሱን ቀደዱበት፣ በብዙ ጥፊ መቱት። በእርግጫና በቦክስም ደበደቡት። ነገር ግን ፓንኬጅ በአቋሙ ጸና። ቪዲዮውን ለማጥፋት ፈጽሞ ፈቃደኛ አልሆነም ነበር። ፕራዲፕ ጉፕታ ከግድግዳ ጋር ገፍትሮት አንተ ውሻ፣ በአንተ ላይ ምን ማድረግ እንደምንችል ታውቃለህ አለው። ነገር ግን ፓንኬጅ በድፍረት መለሰ፣ እኔ እየተናገርኩ ያለሁት ስለ ፍትህ ነው። እናንተ ስህተት እየሰራችሁ ነው። በመጨረሻም ፓንኬጅ መልቀቅ ነበረባቸው፣ ምክንያቱም ቪዲዮውን ለማጥፋት ፈቃደኛ አልሆነም ነበር። ቤቱ ከደረሰ በኋላ ፓንኬጅ ለድሮ ጓደኛው ለራጃ ደወለ። ራጃ በአካባቢው የዜና ቻናል ውስጥ ሪፖርተር ሆኖ ይሰራ ነበር። ፓንኬጅ ሙሉውን ቪዲዮ ላከለት። እናም ሁሉም ሁኔታ በዝርዝር ነገረው። ራጅ ቪዲዮውን ሲያይ ሰውነቱ ቀፈፈ። ይህ በጣም ትልቅና አነጋጋሪ ዜና ነበር። በሚቀጥለው ቀን ራጅ ጠዋት ላይ ወደ ቻናሉ ባለቤት ሄድና ሙሉውን ቪዲዮ አሳየው። የቻናሉ ባለቤትም በጣም ተናደደ። ወዲያውኑ ይህ ቪዲዮ በማታው የዜና ሰዓት እንዲተላለፍ ወሰነ። ማታ 1 ሰዓት ላይ ይህ ቪዲዮ በቴሌቪዥን ሲመጣ መላው ከተማ ተናወጠ። ሰዎች አይናቸውን ማመን አልቻሉም ነበር። በቪዲዮ ላይ 6 ፖሊሶች በአንድ ደሃ ልጅ ላይ እንዴት ጭካኔ እንደፈጸሙ በግልጽ ይታይ ነበር። የራሁል ድምፅ በህመም የተሞላ ነበር። አይኖቹ እንባ አዘል ነበሩ እና እሱ የጠየቀው የድካም ዋጋውን ብቻ ነበር። በማህበራዊ ሚዲያ ይህ ቪዲዮ እንደ እሳት ተከታተለ። ፌስቡክ፣ ዋትስአፕ፣ ትዊተር፣ ኢንስታግራም፣ ሁሉም ቦታ ይህ ቪዲዮ ይሰራጭ ነበር። በሚሊዮን የሚቆጠሩ ሰዎች አዩትና ማጋሩት። ፍትህ ለራሁል የሚል ሃሽታግ ትሬንድ መደረግ ጀመረ። ከመላው አገሪቱ ሰዎች ለዚህ ንጹህ ልጅ ፍትህ መጠየቅ ጀመሩ። ብሔራዊ የዜና ቻናሎች ይህንን ጉዳይ ማነሱት። በሁሉም ዜና ክርክር ጥያቄ አንድ ነበር። 6 የዴሊ ፖሊሶች በአንድ ንጹህ ልጅ ላይ ይህን ያህል ኢሰብአዊ ድርጊት እንዴት ፈጸሙ የሚለውም ነበር። በመንግስቱ ላይ ጫና መፍጠርም ጀመሩ።
የሰብአዊ መብት ኮሚሽን ለፖሊስ ምርመራ ማስታወቂያ ላከ። የፖሊስ ኮሚሽነሩ ለሚዲያ ደጋግሞ ማብራሪያ መስጠት ነበረባቸው። በሁሉም የዜና ቻናል ላይ የራጄሽ ሲንግ እና የቡድኑ ፎቶዎች ይተላለፍ ነበር። ሰዎች ወደ ጎዳና ወጥተው ሰልፍ ማድረግ ጀመሩ። ለራሁል ፍትህ እንፈልጋለን የሚል መፈክሮች አስተጋቡ። ከ3 ቀናት በኋላ ይህ ጉዳይ ብሔራዊ ደረጃ ላይ ሲደርስ የሚዲያ ሰራዊት አናንድ ቪር ደረሰ። ራሁልን ማግኘትና ታሪኩን ማወቅ ይፈልጉ ነበር። ወደ ትንሿ ጎጆ ሲደርሱ አንዲት የ60 ዓመት ደካማ አሮጊት እንደተኛችና አንድ የ12 ዓመት ልጅ አጠገባቸው ተቀምጦ ሲንከባከባቸውም ተመለከቱ። በራሁል እጅ ላይ ትኩስ ዘይት የፈሰሰበት ቦታ አሁንም ፋሻ ተደርጎበት ነበር። ዋናው ሪፖርት ራሁልን ጠየቀው። ልጄ ፖሊሶች ለምን መቱ? ምን አጠፍተህ ነበር? ራሁል እያለቀሰ ሙሉን ታሪክ ነገራቸው። ጌታዬ፣ እኔ በየቀኑ ሳምቡሳ እሸጣለሁ። እነሱ በየቀኑ ይመጣሉና ገንዘብ ሳይከፍሉ ይበላሉ። ገንዘቤን ስጠይቅ መቱኝና ሳምቡሳይን በሙሉ መንገድ ላይ በተኑት። እናቴ በጣም ታማለች፣ እሷም ማሳከም ነበረብኝ። ከዚያም ሪፖርተሩ እማማ ሻርዳን ጠየቀ። ማማ፣ ይህ ልጅ የእርሶ ነው አላት። እማማ ሻርዳ በደካማና በሚንቀጠቀጥ ድምፅ መለሱ። ይህ የራሴ ልጅ አይደለም ልጄ። ከ9 ዓመታት በፊት ወንዝ ውስጥ ሲወሰድ አግኝቼው ነው። በዚያን ቀን ከልብስ ፋብሪካ ስራ ጨርሼ ወደ ቤት እየሄድኩ ነበር። በመንገድ ላይ ወንዝ አለ። እዚያ በውሃ ሲሰጥም ተመለከትኩት። ሆድ ውስጥ ውሃ ሞልቶ ነበር። ጮክ ብዬ ሰዎችን ጠራው። ብዙ ሰዎች መጥተው ማዳኑት። ሁሉም እንደ ሞት አስበው ነበር። ነገር ግን እኔ ደካማ ትንፋሹ ተሰማኝ። ወዲያውኑ ሆስፒታል አደረስኩት። ዶክተሩ እንደሚተርፍ ነገረኝ። ከዚያን ጊዜ ጀምሮ እንደ ራሴ ልጅ እያሳደግኩት ነው። ሪፖርተሩን ተገረመ። ሪፖርተሩ ራሁልን ጠየቀው። ስለ እውነተኛ ወላጆቼ የምታስበው ነገር አለ? ራሁልም በጣም ደብዛዛ ነው። አንዳንድ ጊዜ በህልሜ ፊቶቻቸው ይታዩኛልም አለ። ይህ ቃለ ምልልስ በሁሉም የዜና ቻናሎች ሲተላለፍ በመላው አገሪቱ ሌላ ድንጋጤም ተፈጠረ። አሁን ይህ ፖሊስ ጭካኔ ብቻ ሳይሆን የጠፋ ልጅ አሳዛኝ ታሪክም ነበር። የሰዎች ልብም ተሰበረ። በማህበራዊ ሚዲያ የራሁልን ቤተሰብ እንፈልግ የሚል ሃሽታጎች ትሬንድ ማድረግ ጀመሩ። በሺዎች የሚቆጠሩ ሰዎች ወደፊት በመምጣት የራሁልን ትምህርትና ሕክምና ወጪ እንደሚሸፍኑም ተናገሩ። በከተማው በሌላ በኩል ዶክተር አኒል ቫርማ በግል ሆስፒታል ውስጥ በጣም ውስብስብ የሆነ የልብ ቀዶ ጥገና እያደረጉ ነበር። ይህ የአንድ ትንሽ ልጅ ኦፕሬሽን ነበር እና 5 ሰዓት የሚፈጅም ነበር። ዶክተር አኒል ቫርማ የዴሊ ምርጥ የልብ ቀዶ ጥገና ሐኪም ይባላሉ። በዚህ ኦፕሬሽን ላይ ሙሉ በሙሉ ተመስጠው ነበር። በድንገት ረዳታቸው ዶክተር ጉፕታ ሰር፣ ውጭ በጣም ትልቅ ሁከት አለ፣ አንድ የፖሊሶች ቪዲዮ ቫይራል ሆኗልም አለ። ዶክተር አኒል ቫርማ ቀና ሳይል አሁን ኦፕሬሽኑ ላይ አተኩሩ፣ ሌላውን በኋላ እናያለን፣ ይህ የልጅ ህይወት ጉዳይ ነውም አሉ። ኦፕሬሽኑን ለማወቅ አሁንም 2 ሰዓት ይቀረው ነበር። በመጨረሻም ኦፕሬሽኑ በተሳካ ሁኔታ ሲጠናቀቅ ዶክተር አኒል ቫርማ ማስካቸውን አውልቀው ትልቅ ትንፋሽ ወስደው ያን ጊዜ ስልካቸውን ተመለከቱ። መቶዎች ያመለጠ ጥሪና በሺዎች የሚቆጠሩ መልእክቶችም ነበሩ። የመጀመሪያው መልእክት ከሚስታቸው ከፕሪያ ነበር። አኒል ቶሎ የዜና ቻናሎችን ከፈተ። አንድ ልጅ ወንዝ ውስጥ ተገኝቶ ነበር። እስቲ የኛ አርጁን ሊሆን ይችላል። የዶክተር አኒል ቫርማ እጆች ተንቀጠቀጡ። ልባቸው በፍጥነት መምታትም ጀመረ። በፍጥነት ቲቪ ከፈቱ። ስክሪኑ ላይ የራሁል ፊት ይታይ ነበር። የዶክተር አኒል ቫርማ አይኖችን ባቀረሩ። ይህ ፊት፣ እነዚህ አይኖች፣ ይህን አፍንጫ የት አይቼ አውቃለሁ የሚልም ነበር። ግን 9 ዓመት ረጅም ጊዜ ነው። ልጆች ያድጋሉ፣ ፊታቸው ይቀየራሉ። ቢሆንም የሆነ ነገር የጠፋውን አርጁን ያስታውሱትም ነበር። የ9 ዓመት የዛን አሳዛኝ ክስተት ማስታወስ ጀመሩ። የጎዋ ባህር ዳርቻ ትንሹ አርጁን ከማዕበል ጋር ሲጫወት በድንገት የጠፋበት ጊዜ። የራሁልን ቪዲዮ ሲያዩ በልባቸው ውስጥ የተለየ ስሜት ፈጠረ። ወዲያውኑ ለጠበቃ ጓደኛው ራኬሽ ቫርማ ደወለ። ራኬሽ፣ አሁን ወዲያውኑ አናንድ ቪር ጋር ሂድ። እዚያ አንድ ሳምቡሳ ሻጭ ልጅ ራሁል የሚባል አለ። አሁን ወዲያውኑ ወደ ቪር ወደሚባል ሰፈር ሂድ። እዚያ አንድ ሳምቡሳ ሻጭ አለ። ስሙ ራሁል የሚባል ነው። የሱን ዲኤንኤ ምርመራ ማረጋገጥ አለብን። እኔ እየተረጠርኩ ነው። ይህ የኛ አርጁን ሊሆን ይችላል። ራኬሽ ቫርማ ደነገጠ። ግን እኮ 9 ዓመት ሆኖታል። እንዴት? ብቻ አንተ ሂድና አስመርምር። እኔ አሁን በኦፕሬሽን ምክንያት መምጣት አልችልም። ዶክተር አኒል ቫርማ ለፖሊስ ጓደኞቹ ኢንስፔክተር ራሜሽ ደወለ። አንተም ከራኬሽ ጋር ሂድ፣ እምነቱ አለኝ። ያ ልጄ የኔ አርጁን ነው። ከ2 ሰዓታት በኋላ ጠበቃ ራኬሽ ቫርማ እና ኢንስፔክተር ራሜሽ ራሁልና እማማ ሻርዳ ወደሚኖሩበት ትንሽ ጎጆ ደረሱ። እዚያ አሁንም የሚዲያ ሰዎች ነበሩ። ራኬሽ ቫርማ ለእማማ ሻርዳ ሁኔታውን ሁሉ አስረዱ። የአንዱ ዶክተር ልጅ ከ9 ዓመት በፊት ጠፍቶ እንደነበረና ራሁል ያ ልጅ ሊሆን እንደሚችል እንደተጠረጠሩ ነገሯቸው። እማማ ሂሪን የምርመራ ማድረግ አለብን፣ ይህ የራሁል እውነተኛ ወላጆች ማን እንደሆኑ ለማወቅ ብቻ ነው አሉ። የእማማ ሻርዳ አይኖች በእንባ ተሞሉ። ፈርተው ነበር። ራሁልን ከኔ ነጥቁብኝ ብላ ሰግታ ነበር።
ራኬሽ ቫርማ ማስረዷቸው። እማማ የዶክተሩ ልጅ ሆኖ ቢገኝም እርሶ እናቱ ሆነው ይቀጥላሉ። እርሶ ነው ያሳደጉት። ሕይወቱን ያተረፉት ውለታውን ፈጽሞ አይረሱም። ራሁልም ደንግጦ ነበር። እኔ እማማን ጥዬ የትም አልሄድም አለ። ለዲኤንኤ ምርመራ የራሁል ጸጉርና የምራቅ ናሙና ተወሰደ። አብሮም የዶክተር አኒል ቫርማ ናሙና መጣ። ናሙናዎቹ ወደ ላብራቶሪ ተላኩ። አሁን ሁሉም በመጠባበቅ ላይ ነበር። በሚቀጥለው ቀን ጠዋት ውጤት ይመጣል። ይህ በጣም ረጅም ምሽት ነበር። በሚቀጥለው ቀን ጠዋት 4 ሰዓት ላይ ውጤቱ መጣ። ራኬሽ ቫርማ በስልክ ለዶክተሩ አኒል ቫርማ ነገሩት። አኒል 100% ተጣጥመዋል። ራሁል በእውነት ልጅ አርጁን ነውም ተባለ። ስልኩ ከዶክተሩ አኒል እጅ ወደቀ። በደስታ አለቀሰ። ከ9 ዓመታት በኋላ የጠፋው ልጃቸውን አግኝተው ዶክተር አኒል ቫርማ እርግጠኛ ዜናውን ሲያገኙ ስራቸውን ሁሉ ትተው ከፕሪያ ጋራ በዛ ኤክስፐርትስ አናንድቪር ወደሚገኘው ጎጆ አመሩ። ጎጆው አጠገብ ሲደርሱ ሚዲያዎች አሁንም እዚያ እንዳሉ አዩ። ራሁል ከሻርዳማ አጠገብ ተቀምጦ የመድኃኒት ሰዓታቸውን ያዩ ነበር። ዶክተር አኒል ቫርማ ራሁልን ሲያዩት አይናቸው በእንባ ተሞላ። ልክ አርጁን 3 ዓመት እያለ የነበረ አይነት ፊት ነበር። ወደፊት ሄዱና ራሁልን አቀፉት። ራሁል እንግዳ ነገር ተሰማው። ልክ ይህ እቅፍ ከዚህ በፊትም እንደነበረ የሆነ የድሮ ትውስታ አእምሮ ውስጥ ብልጭ አለ፣ ግን ግልጽ አልነበረም። ፕሪያ ያለቀሰች ይህ አርጁን ነው ልጅ ተመለሰም ትላለች። እማማ ሻርዳ ያለቅሱ ነበር። ደስታም ሐዘንም ነበር። ራሁል ጥሏቸው እንዳይሄድ ፈርተው ነበር። ዶክተር አኒል ቫርማ የማማ ሻርዳን እግር ነኩ። እማማ የልጅን ሕይወት አትርፈዋል። ለ9 ዓመት እንደ ልጁ ማሳድገውታል። እርሶ እናታችን ኖት፣ ፈጽሞም አንረሳዎትም። ወዲያውኑ ዶክተር አኒል ቫርማ እማማ ሻርዳን በጉል ሆስፒታላቸው አስገቡ። በከተማው በምርጥ ዶክተሮች ሕክምና እንዲደረግላቸው አደረጉ። ራሁል አሁን እውነተኛ ወላጆቹን እንዳገኘ አውቆ ነበር። ነገር ግን ራሁል ብላችሁ ጥሩም እማማ የሰጠችኝ ነው ይል ነበር። ዶክተር አኒል ቫርማ ለጠበቃ ጓደኞቻቸው አሁን በዚያ በልጄ ላይ ግፍ በፈጸሙት ፖሊሶች ላይ ጥብቅ ክስ መስርት፣ ትልቅ ቅጣት እንዲያገኙ እፈልጋለሁም አለው። ራኬሽ ቫርማ ወዲያውኑ የህግ ሂደት ጀመረ። ራጌሽ ሲንግ፣ ቪኖድ ሚሻር፣ አሾክ ያዴፍ፣ ራዲፕ፣ ናሬሽ እና ካምሌሽ ሁሉም በቁጥጥር ስር ዋሉ። በእነሱ ላይ በተለያዩ ወንጀሎች ክስ ተመሰረተ። የህፃናት መብት ጥሰት፣ የመንግስት ንብረት ማውደም፣ ሙስና፣ ጉልበተኝነትና አካላዊ ጥቃት። በዶክተር አኒል ቫርማ አቅምና ገንዘብ ምክንያት ጉዳዩ በፍጥነትም ሄደ። በፍርድ ቤት ይህ ጉዳይ ሲታይ ዳኞች በጣም ጥብቅ አቋም ያዙ። የባንኬጅ ቪዲዮና ዋና ማስረጃም ቀረበ። በቪዲዮ ላይ 6 ፖሊሶች በንጹህ ልጅ ላይ እንዴት ግፍ እንደፈጸሙ በግልጽ ይታይ ነበር። እማማ ሻርዳ ፍርድ ቤት መጡ። ራሁል እንዴት ለፍቶ ገንዘብ ያገኝ እንደነበርና ፖሊሶች መብቱን ይነጥቁት እንደነበርም ነገረች። ፓንኬጅ ማለትም እሱ ሲመታ የቀረጸው ሰው ደግሞ ለደግነቱ በፍርድ ቤት ሽልማት ተሰጠው። ዳኞቹ ፓንካጅ ድፍረት ባያሳይ ኖሮ ይህ ኢፍትሐዊነት ተጽዕኖ ይቀር ነበርም አሉ። ውሳኔ ለመስጠት 2 ወር ብቻ ነበር የፈጀው። 6ቱም ፖሊሶች ከሥራ ተባረሩ። ለእያንዳንዳቸውም የ2 ዓመት እስራት ተፈረደባቸው እና የ50,000 ሩፒ ቅጣትም ተጣለባቸው። እማማ ሻርዳ ሕክምናቸውን እየተከታተሉ ሲሆን ቀስ በቀስ ጤናቸው እየተሻሻለ ነበር። ዶክተር አኒል ቫርማ ለማማ ሻርዳ እርሱ ከኛ ጋር ይኑሩ፣ እርሱን ትቶ ደስተኛ መሆን አይችልም አላቸው። እማማ ሻርዳም በደስታ ተስማሙ። በዚህ መልኩ ከአንድ ትንሽ ጎጆ ወጥቶ ራሁል ትክክለኛ ቤቱን አገኘ። ነገር ግን እማማ ሻርዳ ሕይወቱን እንዳዳኑትና ያለምንም ጥቅም ለ9 ዓመታት በፍቅር እንዳሳደጉት ፈጽሞ አልረሳም ነበር። የዛሬው ታሪካችን ይህን ይመስል ነበር። ይህን ቪዲዮ ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።